ዛሬም እንግዲህ እንደወትረው የማራናታ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ ለማድረስ እንሆ ዝግጅታችንን አጠናቀናል። አብራችሁ እንድትቆዩ በድጋሚ በአክብሮት ጋብዛለሁ። ወደ ቀዳሚው ፕሮግራማችን ስናልፍ በመስኪዮስ የሚቀርብልን ግጥም ነው። ከመጨረሻው ዘመን ጋር የተያያዘ ግጥም ነው። ይህንን ግጥም ተከታትለን ተመልሰን እንገናኛለን። በጣም ጠንካራ መልእክት ያለው ግጥም ነው። እንድትከታተሉ ጋብዛለሁ። ተባረኩ። የሰማይ ድምጽ ነው። የአዲስ ኪዳን ንሆች ዛሬም ይጮሃሉ። መርከቡ ኢየሱስ ነው፣ ግቡበት፣ አምልጡ፣ ዳኑበት እያሉ እንደ ጥፋት ውሃ ልክ እንደኑ ዘመን ድምጹ ያስተጋባ እሱ ዝም አላለን። መጣው ይላል ፍጥረት ያስተጋባል። ዓለም ተሸብሮ ያለቀ ይመስላል። መሬት ማርጂታ ትወሰድ ይላታል። የወጉት እያዩ በክብር ሲመጣ ታላቁ ተራራ መሸሸጊያ ሲያጣ የዓለም እድል ፈንታ የፍጥረታት እጣ በሕይወት መጽሐፍ ያልተጻፈ ስሙ ወደ እሳት ባህር ተጥለው ሲሰጥሙ ያመኑትም ደግሞ ለክብር ሽልማት ታጅቦ ሲሄዱ በብዙ መላእክት እልል እንኳን ደስ አላችሁ ጌታ ሊመጣ ነው ሊፈረድላችሁ መርከብ ያልገባችሁ
ከዋይታ አምልጡ ፍጠኑና ግቡ እንዳይፈርድባችሁ እነሆ አሁን ነው የመዳን ቀናችሁ ጊዜው አልቋልና እንዳይረፍድባችሁ አዋጅ 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 ጆሮ ያለው ይስማ እየሰማ እያሰማ ሰሞኑን እንግዲህ በጣም በአሜሪካን ሀገር ውስጥ አነጋጋሪ የሆኑ የተለያዩ ጉዳዮች እየተፈጠሩ ነው የሚገኙት ከነዚህ መካከል አንዱ የ17 ዓመት ልጅ ወላጆቹን በመግደል ከዛም በኋላ ደግሞ የአሜሪካኑን ፕሬዝዳንት ትራምፕንም እንዲወድ ጨምሮ ለመግደል አስቦ ያው ሳይሳካለት ቀርቷል ነገር ግን ደግሞ ወላጆቹን ከገደለ በኋላ ወደ እሳቸው በሚያመራበት ጊዜ ለመያዝ ችሏል እንግዲህ የ17 ዓመት ልጅ የሂትለር ደጋፊ ነኝ የሂትለር ወዳጅ ነኝ የሚል ነው በዚህ በከፋ ዘመን ውስጥ ነው ያለነው እርግጥ ከዚህ ብላቴና በስተጀርባ እንግዲህ ወይም ከዚህ ወጣት በስተጀርባ የመንፈስ አሰራር የመንፈስ ግፊት ሊኖር ይችላል ግን በዚህ እድሜ ውስጥ ደግሞ ያውም ከአንድም ሁለት ወላጆቹን የገዛ ወላጆቹን ከገደለ በኋላ ወደ ትራምፕ አምርቶት ትራምፕንም ለማጥፋት ጭምር ነው እንግዲህ አስበው የነበረውና እንግዲህ ምን ያህል አስከፊ ዘመን ውስጥ እንዳለን ምን ያህል የሚሰቀጥጥ ዘመን ውስጥ እንዳለን ማሳያ ነውና እግዚአብሔር አምላክ እንግዲህ ከልጆቻችን አምሮ ውስጥ ይሄንን ክፉ ዘር እግዚአብሔር እንዲነቀል መጸለይ ያለብን ጊዜ ውስጥ ነው የምንገኘው እግዚአብሔር በነገር ሁሉ ትውልዱን ይባርክ ትውልዱን ይለውጥ ትውልዱን ወደ ማስተዋል ይመልስ አንዱ እንግዲህ የዜና ማራናታ ትኩረት ይሄንን ይመስላል ሌሎችም ተጨማሪ ዜናዎችን ነጻነቷ አቁማ አዘጋጅታለናለች ወደዛው እናልፋለን ዜና ማራናታ ይቀጥላል መልካም ቆይታ ሰላም ለእናንተ ይሁን ከተለያዩ ሀገራዊና ዓለም አቀፋዊ የዜና ምንጮች ያገኘናቸውን መረጃዎች ወደ እናንተ የምናደርስበት የማራናታ የመረጃ ሰዓታችን ነው ከመረጃዎቹ ጋር ነጻነት አቁማ ነኝ በኢትዮጵያ ከ10 ሚሊዮን በላይ ሰዎች ለረሃብ መጋለጣቸውን የዓለም የምግብ ፕሮግራም አስታወቀ በኢትዮጵያ ከ10 ሚሊዮን በላይ ሰዎች በሀገሪቱ እየጨመረ ላለው ረሃብና የተመጣጠነ ምግብ እጥረት መጋለጣቸውን የተባበሩት መንግስታት የዓለም ምግብ ፕሮግራም አስታውቋል ፕሮግራሙ ኢትዮጵያ ውስጥ ለሚያከናውነው ስራ የሚውል ተጨማሪ ገንዘብ በአስቸኳይ የማያገኝ ከሆነ ለ3.6 ሚሊዮን ሰዎች የሚያቀርበው የነፍስ አድን ምግብ ድጋፍ በመጪዎቹ ሳምንታት እንደሚያቋርጥ አስታውቋል በሱዳን የእርስ በርስ ግጭቱ የተጀመረበት ሁለተኛ ዓመት በዳርፉር በተፈጸመ ጥቃት ቢያንስ 300 ሰዎች መገደላቸው ተሰማ የተባበሩት መንግስታት ድርጅት እንደገለጸው ባለፈው ሳምንት መጨረሻ በሱዳን ዳርፉር የሚገኙ የፈጣን ድጋፍ ሰጪ ኃይሎች የስደተኞች መጠለያ ካምፖች ላይ ባደረሱት ጥቃት ቢያንስ 300 ንጹሃን ዜጎች ተገድለዋል በዛምዛምና አቡሹክ በሚገኙ የተፈናቃይ ካምፖችና ቤል ፋሸር ከተማ ዙሪያ የተፈጸመው ጥቃት 400 ሺህ የሚጠጉ ሰዎችን ማፈናቀሉን የተባበሩት መንግስታት የዓለም አቀፍ
የስደተኞች ድርጅት IOM የአካባቢ ምንጮችን ጠቅሶ ይፋ ባደረገው ዘገባ አስታውቋል። ይህ ዘገባ የተሰማው በሱዳን የእርስ በርስ ጦርነት አስከፊውን ሁለተኛ ዓመት ባከበረችበት ወቅት ሲሆን የጭካኔና የረሃብ ዘገባዎች በመላው ሱዳን እየተሰማ መሆኑና ይህም በዓለም ላይ አስከፊ ሰብአዊ ቀውስ ተብሎ መሰየሙም ተገልጿል። ጥቃቱ ከ60,000 እስከ 80,000 አባወራዎች ወይም በአጠቃላይ 400,000 ሰዎችን ማፈናቀሉን የተባበሩት መንግስታት ድርጅት አስታውቋል። ወደ ቀጣዩ ንለፍ። በቱርክ በሬክተር ስኬል 6.2 የተመዘገበ የመሬት መንቀጥቀጥ መከሰቱ ተሰማ። የመሬት መንቀጥቀጡ በሲራሚ፣ ማራማ፣ ባህርና ኢስታንቡል መከሰቱን የቱርክ የሀገር ውስጥ ሚኒስቴር አሊ ያርካያ አስታውቀዋል። በአደጋው እስካሁን 150 ሰዎች የሞቱ ሲሆን ህንፃዎች መወዛወዛቸውንና መፍረሳቸውን፣ በርካታ ሰዎችም ተደናግጠው በአንድ ቦታ መሰብሰባቸውም ተሰምቷል። ቻይና የክብደት መጠናቸው ከ50 ኪሎ ግራም በታች የሆኑ ዜጎቿ ከመኖራቸው እንዳይወጡ ማሳሰቧ ተሰምቷል። በቻይና ሰሜናዊ ክፍል ዝናብ የቀላቀለ ከባድ ንፋስ መከሰቱን ተከትሎ የሰውነት ክብደት መጠናቸው ከ50 ኪሎ ግራም በታች የሆኑ ዜጎቿ ከመኖሪያቸው እንዳይወጡ አሳስባለች። ከሀገሪቱ ደቡባዊ አዋሳኝ ሞንጎሊያ መነሻውን ያደረገው ንፋስ በሰዓት 150 ኪሎ ሜትር በመሸፈን ቤጂንግ፣ ቲያጂን እና ሄቤይን ጨምሮ የቻይናን ሰሜናዊ ክፍሎችን መጥቷል። የነፋሱ ጥንካሬ ከ1 እስከ 17 ባለ ደረጃ የሚለካ ሲሆን አሁን ላይ የተከሰተው ከባድ ንፋስ ባለፉት 10 ዓመታት ከተመዘገቡት የመጀመሪያው መሆኑ ተገልጿል። የተከሰተው ከባድ ንፋስ ደረጃ 13 ሲሆን ዝናቡ በረዶና ነጎድጓድ የቀላቀለ መሆኑን የቻይና የአየር ትንበያ ኤጀንሲ ጠቁሟል። በእውነቱ በሰው ሕይወት ላይ የደረሰ ጉዳት እስካሁን ባይኖርም ከ300 በላይ ግዙፍ ዛፎች ተገንድሰው መውደቃቸው ተጠቁሟል። ይህን ተከትሎም የሰውነት ክብደታቸው ከ50 ኪሎ ግራም በታች የሚመዝኑ ዜጎች በንፋስ እንዳይወሰዱ በማሰብ ከመኖሪያቸው እንዳይወጡ ማስጠንቀቂያ ተሰጥቷል። ወደ ቀጣዩ ንለፍ። ቻይናና ግብጽ በእስራኤል ድንበር አካባቢ የመጀመሪያውን የጋራ የጦር ልምምድ ማድረጋቸው ተሰምቷል። ቤጂንግ ከዚህ ቀደም ታይቶ የማይታወቅ ወታደራዊ ልምምድ ለማድረግ በሚል በቴክኖሎጂ የላቁ ተዋጊ ጄቶችን ወደ ግብጽ መላኳም ተዘግቧል። ቻይናና ግብጽ በዚህ ሳምንት በእስራኤል ድንበር አቅራቢያ ሰፊ የጋራ ወታደራዊ ልምምድ ጀምረዋል። ይህም የቻይና መገናኛ ብዙሃን በአይነቱ የመጀመሪያ የሆነና ታሪካዊ ሲሉ ገልጸውታል። ኤግልስ ኦፍ ሲቪላይዜሽን 2025 የሚል ስያሜ የተሰጠው ልምምዱ እሁድ የጀመረው ከስዊዝ ባህረ ሰላጤ በስተምዕራብ 100 ኪሎ ሜትር ርቀት ላይ በሚገኘው ዋዲ አቡሪሽ አየር ማረፊያ ሲሆን እስከ ግንቦት አጋማሽ ድረስ እንደሚቀጥልም ይጠበቃል። የእስራኤል ቻናል 12 ኒውስ እንደዘገበው ልምምዱ የቻይና J-10C ተዋጊ ጄቶች፣ ነዳጅ የሚሞሉ አውሮፕላኖችና KG-500 አየር ወለድ ቅድመ ማስጠንቀቂያ አውሮፕላኖች እንዲሁም በግብጽ የሚንቀሳቀሱ ሩሲያ ሰራሽ ሚግ-29ዎች ይገኙበታል ተብሏል። የቻይና መከላከያ ሚኒስቴር ልምምዱ ወታደራዊ ትብብርና መተማመንን ለማጠናከር ታስቦ የተዘጋጀ ነው ያሉ ሲሆን የግብጽ ባለስልጣናት ደግሞ የትግል አስተምሮቶችን በንድፍ ሐሳባዊና በተግባራዊ ስልጠና እንደሚከናወን ገልጸዋል። ወደ ቀጣዩ ንለፍ። የትንሳኤ በዓል መጠናቀቁን ተከትሎ ሩሲያ በዩክሬን ላይ ጥቃቷን መቀጠሏ ተሰምቷል። ለአጭር ጊዜ የሚቆየው የፋሲካ በዓል የተኩስ አቁም ስምምነት በመጠናቀቁ ሩሲያ በዩክሬን ላይ የሚሳኤልና የሰው አልባ አውሮፕላኖች ድብደባ ቀጥላለች። የሩሲያ ኃይሎች በምስራቃዊና ደቡባዊ ዩክሬን በአንድ ሌሊት 96 ጊዜ የሰው አልባ አውሮፕላኖችና 3 ሚሳኤሎችን ማስወንጨፋቸውን የዩክሬን አየር ኃይል አስታውቋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ያወጁት የፋሲካ የተኩስ አቁም ላፍታ መቆሙን ተከትሎ ዳግም ወደ ከፍተኛ ግጭት በፍጥነት መመለሱ ዩናይትድ ስቴትስ ለረጅም ጊዜ የተኩስ አቁም ስምምነት ላይ ሞስኮ እንድትደርስ ለማሳመን እያታገለች ያለው ጥረት ብዙ ስራ እንደሚጠይቅ ማሳያ ሆኗል ተብሏል። በማድመጥ ላይ ያላችሁት ከጂኤምኤም ቲቪ የሚቀርብላችሁን የማራናታ ዝግጅት ዜናዎችን ነው። ብሪክስ የአሜሪካን ዶላር የሚተካ የክፍያ ስርዓት ለመጀመር በዝግጅት ላይ መሆኑ ተነገረ። የብሪክስ አባል ሀገራት በዓለም አቀፍ ንግድ ላይ የአሜሪካን ዶላር የበላይነትን ለመገዳደር አዲስ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸውን በቅርቡ ይፋ አድርገዋል።
የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ እንደተናገሩት ይህ አዲስ የክፍያ ዘዴ ከባህላዊው ስርዓት ፈጽሞ የተለየ ሲሆን በዓለም አቀፍ የፋይናንስ ገበያዎች ላይ ከፍተኛ ለውጥ ሊያመጣ ይችላል ብለዋል። በተለይም የአሜሪካ ዶላር በዓለም አቀፍ የንግድ ልውውጦች ውስጥ ምንም አይነት ሚና እንደማይኖረውና አብዛኞቹ የንግድ ስምምነቶች በአባል ሀገራቱ የገንዘብ ምንዛሬዎች እንደሚፈጸሙ ይጠበቃል። ሚኒስትሩ አክለውም ይህ አዲስ የክፍያ ስርዓት ከብሪክስ አባል ሀገራት ውጭ ላሉ ሀገራትም ክፍት እንደሚሆን አረጋግጠዋል። ይህም ማለት ማንኛውም ሀገር የአሜሪካን ዶላር ሳይጠቀም የንግድ ልውውጦችን ማከናወን ይችላል ማለት ነው። በተጨማሪም ይህ አዲስ የክፍያ ስርዓት በአሜሪካና በአውሮፓ ቁጥጥር ስር ባለው የስዊፍት የክፍያ ስርዓት ላይ እንደማይመሰረትና ይልቁንም ከውጭ ተጽዕኖ ነፃ የሆነ የራሳቸውን የክፍያ መድረክ ለመፍጠር እየሰሩ መሆኑን ገልጸዋል። ይህ አዲስ የክፍያ ስርዓት በሚቀጥሉት 10 ዓመታት ውስጥ የዓለም አቀፍ ንግድ አፈጻጸም ላይ ትልቅ ለውጥ እንደሚያመጣ ይጠበቃል። ቻይናና ሩሲያን ጨምሮ ብራዚል፣ ህንድ፣ ደቡብ አፍሪካ፣ ኢራን፣ ግብጽ፣ ኢትዮጵያና የተባበሩት አረብ ኤሚሬቶች የዚህ ህብረት አባል መሆናቸው ይታወቃል። በሌላ በኩል በቻይናና በዩናይትድ ስቴትስ መካከል በቀጠለው የንግድ እገዳ ታሪፍ የሁሉም ሀገራት ጥቅም አደጋ ላይ የሚጥል መሆኑን የቻይናው ፕሬዝዳንት ዢ ጂንፒንግ አስጠንቅቀዋል። ዢ ከአዘርባይጃን ፕሬዝዳንት ኢልሃም ኤሊዮቭ ጋር ባደረጉት ውይይት የንግድ ጦርነቶች የሁሉም ሀገራት ህጋዊ መብቶችና ጥቅሞችን ያበላሻሉ፣ የባለብዙ ወገን የንግድ ስርዓትን ይጎዳሉ እናም የዓለም ኢኮኖሚ ስርዓት ላይ ተጽዕኖ ያሳድራሉ ማለታቸውን የቻይና የመንግስት የዜና ወኪል ዢንዋ ዘግቧል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር በአብዛኛዎቹ የቻይና ምርቶች ላይ የ145% ቀረጥ የጣሉ ሲሆን ቻይና ባጸፋ ምላሹ ከአሜሪካ ወደ ቻይና የሚላኩ ምርቶች ላይ 125% ቀረጥ ጥላለች። ወደ ቀጣዩ እንለፍ። እናትና አባቱን የገደለው ታዳጊ ትራምፕን የመግደል እቅድ እንደነበረው ኤፍቢአይ አስታወቀ። በዊስኮንሲን ግዛት እናትና አባቱን የገደለው የሁለተኛ ደረጃ ተማሪ የአሜሪካውን ፕሬዝዳንት ትራምፕን የመግደል እቅድ እንደነበረው ኤፍቢአይ አስታውቋል። የ17 ዓመቱ ኒኪታ ካሳፕ የ35 ዓመት እናቱን ታቲያና ካሳፕና የ51 ዓመት የእንጀራ አባቱን ዶናልድ ሚየርን በመግደል ክስ ቀርቦበታል። እናትና አባቱ በአውሮፓውያኑ አቆጣጠር የካቲት 28 ነው በመኖሪያ ቤታቸው ተገለው የተገኙት። አዲስ የወጣ ዘገባ እንደሚጠቁመው ታዳጊው ይጠቀምበት የነበረው ስልክ የናዚ አቀንቃኝ ከሆኑ ቡድኖች ጋር ግንኙነት ያለው መሆኑን መረጃ ይዟል። ቡድኑ ኦርደር ኦፍ 9 ኤንጅልስ የሚባል ሲሆን ለአዶልፍ ሂትለር አድናቆት በመቸር ይታወቃል። መርማሪዎቹ ታዳጊው ጸረ ሴማዊ የሆነ ጽሑፍና መንግስትን ለመጣል በሚል ትራምፕን ለመግደል ያሴረበት እቅድ ማግኘታቸውን የፍርድ ቤት መዛግብት አሳይተዋል። ተጠርጣሪው ሆም ብሎ ነፍስ በማጥፋት ወንጀል በአንደኛ ደረጃ ግድያ የተከሰሰ ሲሆን ሬሳ መደበቅና ማንነትን መስረቅን ጨምሮ ሌሎች 7 ክሶችም ቀርበውበታል። ታዳጊው ለ2 ሳምንት ትምህርት ቤት አለመምጣቱን ተከትሎ ፖሊስ ወደ ቤተሰቦቹ መኖሪያ ቤት ባቀናበት ወቅት ነው እናትና አባቱ ተገድለው ያገኛቸው። የሁለቱ ግለሰቦች ሬሳ በተገኘበት ቀን ታዳጊው ካንሳስ ግዛት የእንጀራ አባቱን ቮልክስዋገን መኪና እየነዳ ሳለ በፖሊስ ቁጥጥር ስር እንዲውል ተደርጓል። መርማሪዎቹ እንደሚሉት ታዳጊው የነጭ የበላይነትን የሚያንጸባርቁ ጽሑፎችን የያዘ ሲሆን ፖለቲካዊ አብዮት ለመቀስቀስ ትራምፕን የመግደል እቅድ እንዳለውም ገልጿል። ተጠርጣሪው እናቱና አባቱን የገደለው ያሰበውን ለማሳካት የገንዘብ አቅም እንዲኖረው ሳይሆን አይቀርም ይላል የመርማሪዎቹ ሪፖርት። ወደ ቀጣዩ እንለፍ። የዩኬ ጠቅላይ ፍርድ ቤት የሴትነት ትርጉም በተፈጥሯዊ ጾታ ላይ የተመሰረተ እንዲሆን ወሰነ ይላል። ዩናይትድ ኪንግደም ጠቅላይ ፍርድ ቤት ዳኞች የሴቶች እኩልነትን በተመለከተ ህጎች ላይ ሴት የሚለው ክፍልን የሚመለከተው በተፈጥሯዊ ጾታቸው ሴት የሆኑ ሰዎች ነው ሲሉ በሙሉ ድምጽ ወስነዋል። ይህ የፍርድ ቤቱ ውሳኔ ረጅም ጊዜ ለፈጀውና ጾታን መሰረት ያደረጉ መብቶች በስኮትላንድ፣ እንግሊዝና ዌልስ የሚኖራቸውን አፈጻጸምን በተመለከተ ትልቅ እንድምታ ሊያመጣ የሚችል የህግ ክርክርን የቋጭ ነው ተብሏል። የፍርድ ቤቱ ውሳኔ ፎር ውሜን ስኮትላንድ የተሰኘው ተሟጋች ቡድን ያቀረበውን መከራከሪያ የሚደግፍ ነው። ተሟጋች ቡድኑ የስኮትላንድ መንግስትን በመክሰስ ጉዳዩን ወደ ፍርድ ቤት ያመጣው ጾታን መሰረት ያደረጉ ክልላዎችን መተግበር ያለባቸው በውልደት ሴት ለሆኑ ሰዎች ብቻ እንደሆነ በመከራከር ነው። የስኮትላንድ መንግስት የጾታ ማረጋገጫ የምስክር ወረቀት ያላቸው ጾታዎች የቀየሩ ሰዎች በተፈጥሮ ሴት ለሆኑ ሴቶች የሚሰጠው ከለላ ተጠቃሚ
መሆን እንደሚችሉ በፍርድ ቤት ተከራክሯል። የፍርድ ቤት ክርክሩ እንደ አውሮፓውያን አቆጣጠር በ2018 የተጀመረው የስኮትላንድ ፓርላማ በመንግስት ተቋማት ውስጥ የስርዓተ ጾታ ሚዛናዊነትን ለማረጋገጥ ማውጣቱን ተከትሎ ነው። በ2022 በስኮትላንድ የተደረገው የመጨረሻው ክርክር ላይ የጾታ ትርጓሜ በተፈጥሯዊ ወይም በውልደት በሚገኝ ጾታ እንደማይገደብ በመወሰኑ የሀገሪቱ መንግስት አሸንፎ ነበር። የጠቅላይ ፍርድ ቤቱ ዳኛ የዚህ ፍርድ ቤት የጋራ ውሳኔ በ2010 የእኩልነት ህግ ላይ የሚገኙት ሴትና ጾታ የሚሉ ቃላት የሚያመለክቱት ተፈጥሯዊ ሴትና ተፈጥሯዊ ጾታ ነው ሲሉ ውሳኔውን አስታውቀዋል። የጠቅላይ ፍርድ ቤት ዳኛ የዚህ ፍርድ ቤት የጋራ ውሳኔ በ2010 የእኩልነት ህግ ላይ የሚገኙት ሴትና ጾታ የሚሉት ቃላት የሚያመለክቱት ተፈጥሯዊ ሴትና ተፈጥሯዊ ጾታ ነው ሲሉ ውሳኔውን አስታውቀዋል። የስኮትላንድ መንግስትን በመክሰስ ጉዳዩን ወደ ፍርድ ቤት ያመጡት ተሟጋቾች ከውሳኔው በኋላ ተቃቅፈው ደስታቸውን ሲገልጹ በርካቶቹም ሲያነቡ ታይተዋል። ፎር ውሜን ስኮትላንድ የተባለው ተሟጋች ቡድን ደግሞ ወንድና ሴት የሚሉት ቃላት መተርጎም ያለባቸው በመሰረታዊ ግንዛቤ ወይም ኮመን ሴንስ እንደሆነ የሚከራከሩ ሲሆን ጾታ የማይለወጥ ተፈጥሯዊ ሁኔታ እንደሆነም ለፍርድ ቤቱ ተናግረዋል። የተሟጋች ቡድኑ መስራች ሱዛን ስሚዝ ከውሳኔው በኋላ ከፍርድ ቤቱ ወጥተው ባደረጉት ንግግር ዛሬ ዳኞች ጉዳዩን በተመለከተ እኛ ሁሌም የምናምንበት ነገር ሴቶች በተፈጥሯዊ ጾታቸው ከለላ እንዳላቸው ተናግረዋል ብለዋል። የሃንጋሪ ፓርላማ የግብረ ሰዶማውያንንና የጥምር ዜጋ ባለቤቶችን መብት የሚገድብ ህግ አጸደቀ። የሃንጋሪ ፓርላማ የግብረ ሰዶማውያንና የጥምር ዜጋ ባለቤቶችን መብት የሚገድብ ህጎችን ጨምሮ ሌሎች ህገ መንግስታዊ ማሻሻያዎችን አድርጓል። መንግስት ማሻሻያዎቹ የተደረጉት የህፃናትን አካላዊና ሞራላዊ እድገት ለመጠበቅ ነው ብሏል። በዚህ በአዲሱ ህግ መሰረት ግብረ ሰዶማውያን በአደባባይ መሰብሰብ አይችሉም ተብሏል። በመቶዎች የሚቆጠሩ ሰዎች ከፓርላማ ውጪ ተገኝተው ተቃውሞ ያሰሙ ሲሆን አንዳንድ የመብት ተሟጋች ቡድኖች ደግሞ ውሳኔው ሃንጋሪ ነጻነት ወደሌለው መንግስት ማቅናቷን የሚያሳይ ነው ማለታቸው ተሰምቷል። ጠቅላይ ሚኒስትር ቪክተር ኦርባን ባለፈው መጋቢት ተቺዎቻቸውን በተመለከተ በሰጡት አስተያየት የፋሲካ ሰሞን ጽዳት እናደርጋለን ብለው ነበር። በውሳኔው ላይ የገዢው ፌዴዝ ፓርቲ አባላትን ጨምሮ 140 የህዝብ እንደራሴዎች ድጋፋቸውን ሲገልጹ 21 ተቃውሞ ተሰምቷል። ኦርባን ይህንን ህግ በተመለከተ ዘመናዊ ርዕዮተ ዓለም ልጆቻችንን አደጋ ላይ እንዲጥልብን አንፈልግም በማለት አድናቆት ችረውታል። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያም ጊዜ መጨረሻው ይመጣል ይላል። በዚህ ዘመን የምናያቸው ምልክቶች ሁሉ በእርግጥም የመጨረሻው ዘመን ላይ እንደምንገኝ የሚያረጋግጡ ሲሆን በዚህ በመጨረሻው ዘመን ይህ የመንግስት ወንጌል በዓለም ሁሉ እየተሰበከ በርካቶች ወደ እግዚአብሔር መንግስት እየተጨመሩ ይገኛሉ። በዚህ ዘመን ወንጌል በተለያየ መንገድ እየተሰበከ ብዙዎች ወደ እግዚአብሔር መንግስት እየፈለሱ ናቸው። በዓለም አቀፍ ደረጃ ለወንጌል ስርጭት በስፋት እያገለገለ የሚገኘው የኢየሱስ ፊልም ፕሮጀክት በ2200ኛ ቋንቋ ተተርጉሞ በኮት ዲቯር ለእይታ መቅረቡ ተሰምቷል። የጂሰስ ፊልም ፕሮጀክት ትልቅ ምዕራፍ ማስመዝገቡና 2200ኛውን የፊልሙን ትርጉም በምዕራብ አፍሪካዊቷ ሀገር በአይቮሪ ኮስት የሚነገር የኩላንጎ ቀበሌኛ ቋንቋ መቅረቡ ተገልጿል። የፊልሙ ዋና ዳይሬክተር ጆሽ ኖዌል የስራው ግብ በሁሉም ቦታ ወንጌልን በህዝቡ የልባቸው ቋንቋ ለሁሉም ሰው ማድረስ ነው ብሏል። በዚህ ዘመን በቴክኖሎጂ እድገት ምክንያት የትርጉም ስራ ፍጥነት ጨምሯል። የፊልሙ ትርጉሞች ግማሹ ባለፉት 10 ዓመታት ውስጥ የተጠናቀቁ ናቸው ተብሏል። አገልግሎቱ በዓለም ዙሪያ ካሉ አብያተ ክርስቲያናትና የአካባቢ ማህበረሰቦች ጋር በመተባበር ስራውን እያከናወነ እንደሚገኝም ተገልጿል። የዚህ ቋንቋ ትርጉም ያስፈለገበት ዋነኛው ምክንያት አብዛኛዎቹ የቦና ኩላንጎ ህዝቦች ሃይማኖት የሌላቸውና ባህላዊ እምነት ተከታዮች በመሆናቸው መሆኑም ተነግሯል። በ1979 የተጀመረው የፊልሙ ፕሮጀክት አዲስ ምዕራፍ የከፈተ ሲሆን ድርጅቱ እንዳለው የኢየሱስ ፊልም በሁሉም አገሮች መታየቱን ወንጌልን በሰዎች የአፍ መፍቻ ቋንቋዎች ለማቅረብና ታላቁን ተልዕኮ ለመፈጸም የሚረዳ ነው ብሏል። የኢየሱስ ፊልም ፕሮጀክት ዋና ዳይሬክተር ጆሽ ኖዌል እንደገለጹት በአሁኑ ጊዜ ስለ ጌታ ኢየሱስ ክርስቶስ ሰምተው የማያውቁ በቢሊዮን የሚቆጠሩ ሰዎች እንዳሉና በሚቀጥሉት 10 ዓመታት ውስጥ ወንጌልን ለሁሉም ሰው በሁሉም ቦታ ለማድረስ እቅድ አለን ሲሉም ተናግረዋል።
የተወደዳችሁ የጂኤምኤም ቲቪ ተመልካቾች ለዕለቱ ያዘጋጀንላችሁ ከተለያዩ ዓለም አቀፍ መገናኛ ብዙሃን ያሰባሰብናቸው የማራናታ ዝግጅት ዜናዎች እነዚህ ናቸው። ከቀሪዎቹ ዝግጅቶች ጋር መልካም ቆይታ ይሁንላችሁ። ሰላም ለእናንተ ይሁን። በራብራችሁን ስለቆያችሁ ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ለዚህ ፕሮግራም ለምትጸልዩ እንዲሁም ደግሞ የተለያዩ ሐሳቦችን ለምትለግሱን ወንድሞችና እህቶች እግዚአብሔር አምላክ ይባርካችሁ። በዚህ አጋጣሚ ደግሞ አጥብቃችሁ እንድትጸልዩልንም ጭምር ለመናገር እንወዳለን። ባሳለፍነው 2 ሳምንታት ተከታታይ ስለ ሽንቶንጂ እምነት ማቅረባችን ይታወሳል። እንግዲህ ይህንንም ፕሮግራም በቀጣይም በሌላ ጊዜ የምንመለስበት ይሆናል። አንዳንድ ሰዎች ከዛ እምነት ውስጥ እንዴት እንደወጡም ጭምር ስትነግሩ ነበር። እግዚአብሔር አምላክ አብዝቶ ይባርካችሁ። በሌላ መልኩ ደግሞ ቸርችን በመክፈል ደረጃ እንኳን ወጣቶችን አምጡ በማለትም ጭምር ደግሞ እየተሰራ ያለ በጣም ከባድ የሆነ ቸርችን የማፍረስም ወጣቶችን ወደዛ የማፍለስም ስራ እየተሰራ እንደሆነ በአንዳንድ አካባቢዎች ሰምተናል። በተለይም ደግሞ ከገብረ ጉራቻ አካባቢ ላይ የተደውሎ የተነገረን ይሄንን የሚመስል እውነት ነው። ስለዚህ የተለያየ ቤተ እምነት መሪዎች፣ የቸርች ሊደርስ፣ ፓስተሮች፣ የቤተክርስቲያን ሽማግሌዎች፣ ሰብሳቢዎች ሁሉ በዚህ ጉዳይ ላይ ምዕመኖቻቸውን እንድታነቁ፣ እንድታስተምሩ፣ እንዲጠበቁም እንድታደርጉ ለመግለጽ እንወዳለን። ይሄን ፕሮግራም ከዚህ ቀደም በጂኤምኤም ቲቪ ኢትዮጵያ በሚል የዩቲዩብ ቻናል ላይ ልታገኙት ትችላላችሁ። ምዕመኖቻችሁን ከዚህ እንዲቆጠቡ ከነዚህ ሰዎች እንዲርቁ በጣም ሲስተማቲክ በሆነ መንገድ እንግዲህ ይሄንን ስራ እየሰሩበት ያለበት ሁኔታ ነው ያለው። ስለዚህ በተለይ ወጣቶችን ቲኔጆችን ለቲዮሎጂ ትምህርት በሚልና ደግሞ ባይብል ስተዲ በሚል ሐሳብ እየወሰዱ የዚህ እምነት ተከታይ በማድረግም ጭምር በጣም እየተንቀሳቀሱ ያሉበት ስለሆነ ይሄንን እንግዲህ አብያተ ክርስቲያናት መሪዎች ልብ ልትሉ ይገባል። እኛ ለሚመለከታቸው አካላት የእምነቱን አቋምና እምነቱ ያስከተለ ያለውን ተጽዕኖ የሚመለከት ነገር አድርሰናል። እንግዲህ በሚቀጥለው ጊዜ ደግሞ ከካውንስሉም ይሁን ከህብረት አመራሮች የሚደርሰንን ምላሽ ይዘንላችሁ የምንቀርብ ይሆናል። የማራናታ ፕሮግራማችን ይህንን ይመስላል። አብራችሁን ስለቆያችሁ ጌታ ኢየሱስ አብዝቶ ይባርካችሁ። በሚቀጥለው ሳምንት እንደ ጌታ ፈቃድ እንገናኛለን። እግዚአብሔር አምላክ ዘመናችሁን ይባርክ። ሰላም ቆዩ።